ይህ ቪዲዮ ለቤተሰቦች ነው። በተለይ ወጣቶች ያሉበትን ስሜት በደንብ የሚናገር ቪዲዮ ነው እና በጣም ለፍተንበታል። ዝናብ ላይ የተለያየ ቦታ የተንቀሳቀስን የሰራ ነው። እሺ። እና እንደተለመደው ቪዲዮን ለማየት ስክሪናችሁን ገልበጥ አድርጉ። እኔ ገለብጥላችኋለሁ፣ አትቸጋገሩ። እንካ እስቲ ቁርስ ብላ። ማዘርህ ናት ወይስ በዴሊቨሪ ነው? አይ መቼ ይሆን ይችን ግዢ ያችን ግዢ እያለ እንደ ልጅ የሚሰጠኝ? አይ ድሌ እየሰማሽ? ኧረ አይነፋም። ኧረ ማዘርዬው አይነፋም። ምንም ነው የማይነፋው። ይኸው በቃ ሙዱን ቦከመችለት። በጠዋት እንዲህ ሙድህ ከተቦከመ ደግሞ ቀንህ ነው የሚበላሸው። ይኸው ስራ እየፈለገ የለም እየተባለ እኮ ነው። በቃ እኔ በእርግጠኝና ማለት ነው እናንተ ብሎ እኔ ቅርብ ሰዓት በሉ። ይኸው ደግሞ እነዚህ ጀለሶች አብረን ብላ ምን አትሉትም እንዴ እናንተ? 200 ብር ሰጠው። ማን ይሰጠህ? ቆቆርና ሳምቡሳ ምሳህን ትበላለህ። ማታ ካልነዘነዘችህም አንድ ነገር ነው ግን እራት ክፍል አስቀምጬልሃለሁ፣ ሂድና ብላ። ማያው ከጓደኞች ጋር አይ አንተ ሄደህ ከጓደኞች ጋር ያገኘኸውን በትን እንጂ መች ለሌላ እናት ሆነ ታጥናለህ? መች ወደ ቤት ተመለሰ? አይደረግም። እናቱ ካልተረዳቸው ማን ይረዳው? ይሄ ልጅ እዛ ነው የሚመስልሽ አንቺ? እስከ ዛሬ እኮ ወጥቼ የምገባው እኮ ቤት ከማዋጥ አረቢያንስ አንቺ ተረጭኝና ስራ ለማግኘት እኮ ያልፈነቀልኩት ድንጋይ ያልገባሁበት ቦታ አሉ የምላቸው ጓደኞቼን እንኳን ፊታቸውን አጥሮብኝ እስከ ዛሬ ወጥቼ የምገባው ምንም አይነት ስራ ሳይኖረኝ። እማዬ አንቺ ብቻ ነሽ ያለሽ። አንቺ ብቻ የሚረዳኝ ሰው እንደዚህ ነው የሚያምረው። በቃ የእናት ካልተረዳች ማን ይረዳሃል ታዲያ? እንጂ ግን ይሄ ትክክለኛ የወጣቶች ላይፍ ነው። አሁን እንዲረዳን ደግሞ የምፈልገው ከእናት ውጪ ሌላ አካላት ውጪ ላይ ያላችሁ አካላት በመረዳት ለኛ ስራ ብታመቻቹልን በቃ